ሀይ ቦጋለ በጣም ነው የምትገርመኝ። አንተ ጭንቅላት ቦግ ያርግህ ያባት ያምላክ አንተ ደነዝ ማለት ነው። አንተ ደነዝ እኔ የምለው ግን ማለት ነው ብሩኬ የዝን ያክል ቁርሳችሁን ምሳችሁን ወይንስ እራታችሁን ወይንስ የምትለብሱትን ልብስ ለብሶባችኋል? ለምንድን ነው እንደዚህ የቆሎ ባልደረባ አደረጋችሁት? እንደዚህ ዛፋችሁን ከፍታችሁ የምትሳደቡት? ይቺ ደግሞ ማን ድምጧን ቀይራ እንደዚህ የምትሞላቀቀው የምትሳደበው? ምን የሰፈር ልጅ ይሄ እንጨት አብሮሽ የሚለቅም ውሃ አብሮሽ የሚሄድ ምናምን ልጅ አደረግሽው እንዲ መስሎ ታየሽ እንዴ? የታቂዋለሽ አዳሚ እንደዛ አፋችሁን እየከፈታችሁ የምትሰድቡት። ሃይሚ እኮ እናንተ ስለሰደባችሁት ጎበዝ ጀግና እኮ አትላችሁ። ምን ያክል እንደሚከፋትና እንደምትሰበር የሚያቀያቀዋል። ለምን የዝን ያክል ሃይሚን የምናቃት ከሆነ ለብረው ደዝ የምታረጉት? እኔ በጣም ነው የሚገርመኝ። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ አንድ ነገር ሰምቻለሁኝ። ያው ምን መሰላችሁ ብሩኬ ያው ዛሬ ነው ነገ ጠብቁኝ ምናምን አይደል ያለው። ዛሬ የሆነ አዲስ ነገር አለ፣ ስለሱም እነግራችሁ ይሆናል። በቅድሚያ ግን ምንድነው የአዲስ ነገር የሚለውን እነግራችኋለሁኝ። ግን እርግጠኛ አልሆንኩበትም። ሊሆን ይችላል ብዬም ስለጠረጠርኩኝ እኔ ጥርጣሬ ውስጥ ስለሆንኩኝ ምናምን ነገር ያንንም እነግራችሁ ይሆናል። ግን በቅድሚያ ይችኛዋን ጅልጥና መሰሎቿን ማጠብ ፈልጋለሁ። ከዛ ደግሞ ብሩኬ ዛሬ ምን እንደሆነ የሚያደርገው ይሄ ነው የሚያደርገው የተባልኩትን ነገር ደግሞ ነግራችኋለሁ ማለት ነው። በቅድሚያ አንቺ ብሩኬን ታፈቅሪዋለሽ። አንድ ሰው ካላፈቀረው በቀር እንደዚህ ሰግጦ አይሳደብም። ደግሞ ብሩኬ ጥቅም አይተሽ ነው የመጣሽው ያላት ሃይሚን ኮመንት ላይ አንዳንድ ሰዎች ጥቅም አይተሽ ነው የመጣሽው ስላሏት እኔ ደግሞ ጥቅም ፈልገሽ ነው የመጣሽው አልከኝ ምናምን ነገር ብላም ሀሳብ ሰጥታበታለች ሃይሚ። ሁለቱም ሙድ እያያዙባችሁ ነው። እናንተ ግን አንዳንድ ቀን አትነቁም፣ ሰገጤ ናችሁ። ሃይሚን ብሩኬ ሙድ እያያዙባችሁ ነው። ኮመንት ላይ አይተው ነው ይሄንን ነገር ሀሳብ እንስጥበት ብለው የመጡት። እናንተ ስታስቡት በቃ ሃይሚና ብሩኬ እንደተለያዩ ምናምን አብረው እንዳልሆኑ እንደማያወሩ ያስታውቃል እኮ። አብረው እንደሆኑ ድራማ እየሰሩ እንደሆነ እኮ በጣም የሚያስታውቁ ነገሮች አሉ፣ ያስታውቃሉ። አሁን የብሩኬን ፈገግታ አይታችሁታል ትናንት ቪዲዮ ላይ በቃ ሳቁን አፍኖታል። በቃ ሌለ ያኮረፈ ለማስመሰል ምናምን ነገር በጣም ይታገላል፣ ግን ሳቁ እየተናነቀው ነው ፊቱ ላይ ማለት ነው። ያንን የኮመንት መልስ ለመስጠት ፈልገው ነው እንደዛ ያሉት። ራሳችሁ ኮመንት ላይ ተሽለጠለጣላችሁ አንዳንድ ሰዎች። ከዛ ደግሞ ያንን በሙድ ሲመልሱ እዚጋ ልጆች መታ ከዛ መልሳችሁ እንዴት ለጥቅም ነው የመጣሽው ምናምን ትላታላችሁ። ኮመንታተሮች እኮ ናቸው ለጥቅም ነው የመጣሽው ያሏት። ያንን አይቶ ነው መልስ የሰጠው፣ ያንን አይቶ ነው ያወራው። እንደው ብሩኬ ሃይሚን እንደዛ ብሏት ያውቃል? እንዲህ ከዚህ በፊት ብሏት እኮ ያውቅም። ሃይሚ ደግሞ ያለቀሰችው ሁሉ ጊዜ ሴት ልጅ ብሩኬ ታስለቅሳለክ ምናምን ነገር የሚልም ሀሳብ ተነስቷል። ጥቃቅን ዩቲዩበሮች አይመቹኝም። ባይተወይ የሆነችው አነች እንደዛ ስትል የሰማዋት ሁሌ ወንድ ልጅ የሚወዳትን ሴት በተለይ ደግሞ ብሩኬ ሴት እህት የለችውም ለነገ የሚፈልጋትን እንደሚስት ምናምን ነገር ማስረቀስ የለበትም እያለች ስትሽለጥል ሰምቻለሁ። በወይ ሃይሚ ለብሩኬ ምስጋና ለመግለጥ ብዙ ቃላቶችን ትጠቀማለች። ከቃል በላይ ግን እንባ ነው የሚተናነቃት። ከቃል በላይ ግን በለቅሶ ነው የውስጧን ደስታ የምትገልጠው፣ የውስጧን ምስጋና የምትገልጠው በለቅሶ ነው። ከዚህም በፊት ልደቷን ነው 200,000 ነው ልደቷን አክብሮላት ያለቀሰችው ቪዲዮ አለ እያመሰገነችው። ያንንም አምጥቼ ሰራላችኋለሁ ማለት ነው። የምስጋና እያመሰገነችው ያለቀሰችውን እሱን አምጥቼ ሰራላችኋለሁ። ለምን ስለረሳችሁ ታስታውሳችኋለሁ እኔ። ነገር ግን በሌላ ነገር ምናምን ነገር እኔ በጣም ያናደደኝ ይችኛዋ ናት። ደግሞ ቦጋለ ብላችሁ ስም አውጥታችሁለታል። ይመቻችሁ፣ እንደፈለጋችሁ ማለት ትችላላችሁ። ግን ደግሞ እንደዚህ ስግጥ ብሎ ሰው ልጅ አይሰደብም። የሆነ
የራሳችንን ገንዘብ ነጥቆን እንደጠፋ ነገር ልብሳችንን ምግባችሁን ምናምን ነጥቆ እንደጠፋ ነገር ሆናችሁ ሲሪየስ ሆናችሁ የምትሳደቡ ሰዎች አላችሁ። ነገ ለሚገናኙ ሰዎች ነገ ታርቀው አብረው ለሚመጡ ሰዎች ማለት ነው። አንዳንድ ጊዜ መደደብ የለብንም መንቃት አለብን። ጨርሳችሁ የምትደድቡ ሰዎች አላችሁ። እኔ አሁን ብዙ ጊዜ ብሩኬን ተናግሬዋለሁ፣ ግን ደግሞ የምናገርበትንና ማልናገርበትን ቦታ በጣም ለይቼ የማቅ ሰው ነኝ፣ ከምንም በላይ ማለት ነው። ብሩኬን የሚያናግረኝ ነገር አለ። አንዳንድ ጊዜ ራሱን ከሀይሚ ጋራ ኮምፔር ያደርጋል፣ ያወዳድራል ራሱን ከሀይሚ ጋራ እንደ ሴት ማለት ነው። ያ ነገሩ ያናድደኛል። ለምን እንደ ሴት እንደ ወንድ አይሆንም የሚለው ነገር ያናድደኛል። በቃ ሀይሚ የሆነ ነገር የሆነ ሰዓት ላይ አሁን በባለፈው ላይ እኔ ሴት ልጅ ከቆረጠች ቆረጠች ነው ያለችውን እሱ ደግሞ ወንድ ልጅ ከቆረጠ ቆረጠ ነው ብሎ ደገመላት። አስቡ፣ ይሄ ራስን ከሴት ጋር ማወዳደር ነው። በእንደዚህ አይነት ነገሩ በጣም እናደዳለሁ፣ በጣም ማለት ነው። ብዙ ጊዜ ደግሞ ካዩትና ከተረዳሁትኝ ብሩኬ ንግግር አይችልም እንጂ ውስጡ መጥፎ ነገር ኖሮ አይደለም። ንግግር ስለማይችል ብቻ ነው እያስጠቃ ያለው ያ ነው። እና እንዴት ለጥቅም ነው የምትመጪው፣ ጥቅም ፈልገሽ ነው የምትመጪው ትላታለ ምናምን ብላችሁ ስሬስ ሆናችሁ የምትሳደቡ ሰዎች ደግሞ አንድ ሰው ከተሳደበ ሽርሽር ታረጉታላችሁ። ቤተሰብ እኮ ይደብረዋል ብላችሁ አንዳንድ ጊዜ እንኳን ለሰከንድ ቆሙ እናስቡ። ብሩኬና ሀይሚ ዛሬ መጣላታቸውን አትዩ። ብሩኬና ሀይሚ ብዙ ነገሮች አሳልፈዋል፣ አብረው ብዙ ነገሮች ደስታን አሳልፈዋል። የማይረሱ ደስታዎች አሉ፣ የማይረሱ ደግሞ እንትኖች አሉ፣ የተከፉባቸው ቀናቶች አሉ። ነገር ግን ደግሞ ከጥቂቱ መከፋት አብዛኛውን ደስታን ማሰብ አለብን ቆም ብለን። እና ሌላው ነገር ዛሬ የታሰበው ነገር ብሩኬ ለእኔ ልጁ ቀን ነው ነገ ያለው የእናቱ ቤት ተሰርቶ አልቋል። ያንን ለእናቱ ሰርፕራይዝ እንደሚያደርግ ነው ተብዬ ተነግሮኛል። እኔ ግን እርግጠኛ አልሆንኩበትም። ይቅርታ ላይሆንም ይችላል። ግን ደግሞ የተጨነቃችሁ ሰዎች ስላላችሁ እኔ ጨንቆኛል የነገው ምን ሊሆን ይችላል ምናምን ብላችሁ የተጨነቃችሁ ሰዎች ስላላችሁ የእናቱ ቤት ተሰርቶ አልቋል፣ ለእናቱ ሰርፕራይዝ ሊሆን ሊያደርግ ነው ምናምን ነገር የሚባል ነገሮች ሰምቻለሁ። ከሆነ ሆነ፣ ካልሆነ ሌላም ነገር ከሆነ አይተን የምንወስን ይሆናል። እስከዛው ድረስ ግን ታግሰን መጠበቅ ነው ያለብን እኛ። ወይንም ብሩኬና ሀይሚ ታርቀው ይመጣሉ፣ ወይንም እዩ እስከዛሬ ፕራንክ እያደረገቻት እንደሆነ ለሀይሚ ትነግራታለች። ብሩኬና ሀይሚ ሊነግሯት ይችላሉ። ነገ ህይወቴን የማስተካከልበት ቀን ነው ብሎ ነው የተናገረው እና ነገ የኔ ቀን ነው ብሏል። ምናልባት እንግዲህ የተፈጠረውን ነገር እስከዛሬ ምናምን ነገር ያለውን ነገር በዝርዝር ለሀይሚም ሊያስረዳት ሊሆን ይችላል። እንግዲህ ፈጣሪ ጥሩ ነገር ያሰማን ነው ማለት እንፈልገው። ግን ሰውን እንደዚህ ስሬስ ሆናችሁ አትሳደቡ፣ ይደብራል። እውነቴን ነው የምላችሁ። ምክንያቱም መልሰው አብረው ሲሆኑ ለምናሽካብጠው፣ መልሰው አብረው ሲሆኑ ለምንለው ነገር ስሬስ ሆነን ሰውን አንሳደብ፣ ይደብራል። የምሬን ነው የምላችሁ።